የኢራንን ጽንስ በማምከን እስራኤልና አሜሪካ አዲስ ካርታ እያዋለዱ ነው። ኢራን ያጸፋ ጥቃቶቿን እያሰፋች ባለችበት በአሁኑ ወቅት በመላው ቀጠና ላይ የሚመጣውን ከፍተኛና ስር ነቀል ለውጥ እየተጋፈጠች ይገኛል። ይህ ለውጥ ከወታደራዊ ግጭት ባለፈም የኢራን ቀጠናዊ ታማኝነት እየቀነሰ መምጣቱን ቀደም ሲል የማይደፈር ተብሎ የሚታሰበውን የአገሪቱን የደህንነት መዋቅር መናጋቱን ያሳያል። የታሪክ ምሁሩ አራሽ አዚዝ እንደሚናገሩት የኢራን ያሁኑ አካሄድ ሀገሪቱን ለከሸፈ ርዕዮተ ዓለም መስዋዕትነት የሚያደርግ ያክል ሲሆን ይህም በቀጠናው ለትውልዶች የሚዘልቅ አዲስ የፖለቲካ ካርታ የመሳል ሂደት መሸጋገሪያ ሊሆን ይችላል። የዓለማችን ስራ የሚበዛበት አውሮፕላን ማረፊያ ተዘግቷል። በመቶዎች የሚቆጠሩ ድሮኖች የበርካታ ሀገራትን ድንበሮች እያቋረጡ ይገኛል። በሚሊዮኖች የሚቆጠሩ ሰዎች ባሉበት መጠለያ ውስጥ ተደብቀው ሌሎች በሚሊዮኖች የሚቆጠሩ ደግሞ በሐዘን ላይ ይገኛሉ። በመካከለኛው ምስራቅ የቅርብ ጊዜ ታሪክ ውስጥ አንድ ሀገር ውስጥ የተጀመረ ግጭት እንዲህ ባለ ፈጣን ሁኔታም ወደ ቀጠናው ማዕዘናት ተሰራጭቶ የታየበት አጋጣሚ እጅግ በጣም ጥቂት እንደሆነ ይነገራል። በዚህ ጉዳይ ላይ ቆይታ እናደርጋለን። አብራችሁን ቆዩ። ኢራን በመጀመሪያዎቹ 48 ሰዓታት ውስጥ አሜሪካና እስራኤል በኢራን ጥልቅ ግዛት ውስጥ የሰነዘሩትን ሰፊ ጥቃትና የአገሪቱን መሪ መገደል ወዲያውኑ ያጸፋ ምላሽ እንድትሰጥ አድርጓታል። ይህ ያጸፋ እርምጃም በአሁኑ ወቅት በ10 የመካከለኛው ምስራቅ ሀገራት ላይ በተለያዩ መንገዶች ተጽዕኖ አሳድሯል። ያ ብቻ ሳይሆን በመሰረተ ልማቶች ላይም ከፍተኛ ጉዳት አድርሷል። የሰዎችን ሕይወት ቀጥፏል። ቢያንስ አንድ አዲስ የጦር ግንባርም ከፍቷል። እንዲሁም በመላ ቀጠናው ላይ ጥልቅ የሆነ የፖለቲካ ለውጥ እንደሚመጣ ፍንጭ እየሰጠ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው እሁድ የደረሰባትን ወታደራዊ ኪሳራ ኢራን በከፍተኛ ሁኔታ አዳክሟታል ቢሉም አስከፊ የአየር ጥቃት ምናልባትም ለሳምንታት ሊቀጥል እንደሚችል ቃል ገብተዋል። ኢራንን በበኩሏ የጥቃቱን መዘዝ እያሳሰበች ይገኛል። ተጨማሪ የአጸፋ እርምጃዎችም ገና ወደፊት እንደሚቀጥሉ ቃል እየገባች ይገኛል። የኢራን መንግስት የበላይ መሪ ቢገደሉም የሚጠቀምበት የቆየ አማራጭ እቅድ ቢኖረውም እንዲሁ ተቋማቶቹ ከውስጥና ከውጭ የሚመጣባቸውን ጫና ተቋቁመው ቢተርፉ እንኳን የኢራን መንግስታዊ ስራ ስልጣን ላይ ከወጣበት ከግማሽ ክፍለ ዘመን ወዲህ እጅግ አስጊና አደገኛ በሆነ ሁኔታ ላይ ይገኛል። ይህ ግጭት በማንኛው ጊዜ ቢቆምና የመንግስት ለውጥ ሙሉ በሙሉ ባይመጣ እንኳን ኢራን አቅሟ አዝሎና ተንገዳግዳ መውጣቷ አይቀር እንደሆነም እየተነገረ ይገኛል። ይህም ላለፉት በርካታ ትውልዶች በቀጠናው ከታዩ ለውጦች ሁሉ ትልቁና ስር ነቀል ለውጥ ሊሆን ይችላል። የመካከለኛው ምስራቅ ትርምስ እንደቀጠለ ይገኛል። ሁኔታው አንድ አምባ መጠለያ የነበረ ግዙፍ ዋርካ ተነቅሎ ሲወድቅ የሚፈጠረውን ባዶነት መደናቀጥ ይመስላል። ኢራን የምትመካበትን የበላይ መሪ ማጣቷ ለበርካታ ዓመታት በስጋት ለኖረችው እስራኤል ትልቅ ስትራቴጂካዊ ዕድል ፈጥሮላታል። ይህም ለእስራኤል ሰምሮላታል የሚያሰኘው ዋና ጠላቱ ያላንዳች መከታ ሜዳ ላይ ማስቀረቷ ነው። ይህም በቴህራን ቤተ መንግስት ውስጥ የታየው መናጋት ሀገሪቱ ለጎረቤቶቿ ለእስራኤልና ለምዕራባውያን ያላትን የቆየና የጠበቀ አቋም የሚቀይር ይሆናል። የካውንስል ኦን ፎሬን ሪሌሽን ባልደረባ የኢራን ጉዳይ ተመራማሪ ሬይታኪ እንደሚናገሩት እንዲህ ያለ የመሪ መጥፋት ስርዓቱን ለውስጣዊ ሽኩቻና ለህዝባዊ አመፅ ይበልጥ ተጋላጭ ያደርገዋል። በአገር ውስጥ የሚከሰት አዲስ የፖለቲካ ጭቆና ወይም የእርስ በርስ ግጭት በሚሊዮኖች የሚቆጠሩ ስደተኞች ወደ ጎረቤት ሀገራት እንዲጎርፉ በማድረግ የውጭ ኃይላትን ወታደራዊ ጣልቃ ገብነት በመጋበዝ ቀጠናው ወደማይወጣበት አረንቋ ሊከተው ይችላል። በተጨማሪም አሁን ከታየ የኢኮኖሚ ውድቀት ጋር ተዳምሮም የሚመጣው ሌላኛው አይነት አለመረጋጋት የኢራን አምባገነናዊ ስርዓት ላለፉት 50 ዓመታት በከፋ ሁኔታም ለህልውና አደጋ አጋልጦታል። በቅርብ ጊዜያት ውስጥም ከኢራን ጋር ግንኙነታቸውን ለማደስ ሲጥሩ የነበሩት ወይም በሽምግልና ጥረቶች ላይ ተስፋ ጥለው የነበሩ የባህረ ሰላጤ የአረብ ሀገራትም አሁን ላይ ጥቃት ከተሰነዘረባቸው በኋላም የመንግስቱ አካላት በስልጣን ላይ ቢቆዩ እንኳን አካሄዳቸው እንደገና ለመገምገም ይገደዳሉ። በዱሃ የሚገኘው የመካከለኛው ምስራቅ ምክር ቤት ዋና ዳይሬክተር ካሊድ አልጃበር አትላንቲክ ካውንስል እንደተናገሩት ሰፊ ግጭት ምንም አይነት መልክ ቢይዝም በኢራን ቀጠናዊ ተአማኒነት ላይ የደረሰው ጉዳት ከፍተኛ እንደሆነ ይናገራሉ። ውጥረቱን ለመቀነስ ሲጥሩ የነበሩ ሀገራትን በማጥቃት ኢራን ይበልጥ የመገለልና የቀጠናው ሀገራት በእሷ ላይ በዝኗ መጻ ላይም አደጋ ተደቅኖባታል እያሉ ይገኛል። ሊያስወግዱት የፈለጉት ግጭት እየጠነከረ ከሄደ የባህረ ሰላጤው ሀገራት በጦርነት ውስጥ ለመሳተፍ የሚወስኑ ውሳኔ ዘላቂ መዘዞችን ይዞ እንደሚመጣም እየተናገሩ ይገኛል። በትልቁ ሲታይ ደግሞ በቀጠናው ለረጅም ጊዜ የነበረው የሱኒና የሺያ ልዩነት እንደ ዋና አንቀሳቃሽ ኃይልነቱ ሊዳከም ይችላል። በዚህ ምክንያትም የቀጠናው ፖለቲካ ካርታ በአዲስ መልክ ሊነሳ እንደሚችል በርካቶች ይናገራሉ። ኢራን የምትመራውና የተቃውሞ ዘንግ ወይም አክሲስ ኦፍ ሬዚስታንስ በመባል የሚታወቀው የጥምረት ሰንሰለት አሁን መሪውና ደጋፊውን አጥቶ ማረፊያ እንደናፈቀው መንገደኛም ደክሞት ይንከላወሳል። ይህ ጥምረት ለበርካታ ዓመታት በቴህራን የገንዘብ የትጥቅና የርዕዮተ ዓለም ድጋፍ ቀጥሎም የነበረ ሲሆን ዋና አስተባባሪ አያቶላህ አሊ ኻሜኒ መገደልና የኢራን ውስጥ መናጋት እንደ ሂዝቦላህና ሐማስ ያሉ ቡድኖች የሚደገፉበት ምሰሶም ተሰብሮባቸዋል።
በተለይ በሱሪያ የነበረው የቡድን አጋራቸው በሽር አልአሳድ ከስልጣን መወገድና በእስራኤል ወታደራዊ እርምጃ የደረሰባቸው ኪሳራም የጥምረቱን ሰንሰለት ከመጠቀም በላይ አድርጎታል። አቅሟ የተዳከመና በገዛ ራሷ ህልውና ላይ የተጠመደች ኢራን ከእንግዲህ ለእነዚህ ቡድኖች ጋሻ መሆን አትችልም። ይህም የጥምረቱ አባላት አዳዲስ አጋሮችን ፍለጋ እንዲንከራተቱ አሊያም ሙሉ በሙሉ እንዲበታተኑ የሚያስገድድ አዲስ የቀጠና እውነታውን ሆኗል። በሌላ በኩል አሜሪካና እስራኤል የሚቃወሙ ዋነኛ ኃይሎች መዳከም በእስራኤልና በቀጠናው ሀገራት መካከል ያለውን ግንኙነት ወደ መደበኛ ሁኔታ ለመመለስ የሚደረገው ጥረት ሊያነቃቃው ይችላል። ለእስራኤል ትልቁ ነገር የኢራን ጠላትነት መቀነስ ማለት ትልቁን ቀጠናዊ ጠላቷን ማክሸፍ ማለት እንደሆነ ይነገራል። ይህም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላለፉት 10 ዓመታት ሲያስጠነቅቁበት የነበረው የኒኩሌር ኃያል የመሆን ስጋት ጭምር እንደሆነም እየተነገረ ይገኛል። እስራኤልን በጽኑ የሚቃወም አመራር ወደ ስልጣን ከመጣ ኢራን የምትመራውና እስራኤልና አሜሪካን የሚቃወም የተቃውሞ ዘንድ የሀገራትና የቡድኖች ጥምረት ሊዳከም አሊያም ሙሉ በሙሉ ሊበታተን ይችላል። የእነዚህ ቡድኖች አንዳንድ አካላት በተናጠል መንቀሳቀሳቸውና አዳዲስ ጥምረቶች መፍጠራቸውን ሊቀጥሉ ይችላሉ። ነገር ግን የሶሪያው በሽር አልአሳድ ከስልጣን መወገድ እንዲሁም በአውሮፓውያን አቆጣጠር ወርሃ ጥቅምት 2023 ጥቃትን ተከትሎም የእስራኤል ኃይሎች በሊባኖስ የሚገኘውን ሂዝቦላህና በጋዛ የሚገኘውን ሐማስን በከፍተኛ ሁኔታ ማዳከማቸው ከዚህ ግጭት በፊትም የጥምረቱን አቅም እንዲቀንስ አድርጎታል። አቅሟ የተዳከመው ኢራን ደግሞ ይህን የጥምረት ዘንግ ይበልጥ እንዲዳከም ታደርገዋለች ተብሎ ይጠበቃል። በጉዳይ ላይ ቻይናና ሩሲያ ምን አይነት ምላሽ ሊሰጡ ይችላሉ? የበርካቶች ጥያቄ ነው። ቻይናና ሩሲያ የኢራን የቅርብ ስትራቴጂክ አጋሮች በመሆናቸው የኢራን መዳከም ለሁለቱም ትልቅ ስጋት ይሆናል። ቻይና የኢራን ነዳጅ ዋነኛ ገዥ በመሆኗም የኢራን አለመረጋጋት የኢነርጂ ዋስትናዋ ላይ አደጋ ይጥላል። ቻይና ቀጠናው እንዲረጋጋ ስለምትፈልግ ግጭቱ እንዲቆም ዲፕሎማሲያዊ ጫና ልታደርግ ትችላለች። ሩሲያም ብትሆን ኢራን በዩክሬን ጦርነት የምትጠቀምባቸውን ድሮኖች የምታቀርብላት ወዳጇ በመሆኗም የኢራን መዳከም ሩሲያ በምዕራባውያን ላይ የገጠመችውን ግንባር ያዳክምባታል። ሩሲያ የአሜሪካ ተጽዕኖ እንዳይስፋፋ ወታደራዊ ድጋፍ አሊያም የደህንነት ትብብር ልታደርግ ትችላለች። እንደ ኢራቅ ላሉ ሀገራትም የኢራን መዳከም በድንበሮቿ ውስጥ የሚንቀሳቀሱትን በኢራን የሚደገፉትን ጸረ አሜሪካ ሚሊሻዎች ተጽዕኖ ሊቀንስ ይችላል። ሆኖም ግን በሚሊዮኖች በሚቆጠሩ የሺዓ ሙስሊም ዘንድ የሚታዘንለትን የአያቶላ አሊ ኻሜኒ መገደል ኢራን ብትዳከም እንኳን የቀጠናውን ሰላም የሚያናጋ አዲስ አለመረጋጋት ሊያስከትል እንደሚችል በርካቶች ይናገራሉ። ሰኞ ማለዳ ላይ በሊባኖስ የተካሄደው የሂዝቦላ ጥቃትና የእስራኤል አጸፋ እርምጃም ለዚሁ ጥሩ ማሳያ ናቸው። የተዳከመችውን ኢራንና የቀጠናውን የወደፊት ሁኔታ ሊወስኑ የሚችሉ ሌሎች ምክንያቶች እንዳሉ ይነገራል። እነሱም በአሁኑ ጊዜ በብዛት በቻይና የሚገዛው የኢራን ነዳጅ ምን ይሆናል፣ እንዲሁም ቻይናና ሩሲያ ለተለወጠችው ኢራን ምን አይነት ምላሽ ሊሰጡ ይችላሉ የሚሉት ናቸው። የኢራን መለወጥ አሁን የማይቀር ሆኗል። ለ36 ዓመታት በስልጣን ላይ የቆዩት የበላይ መሪው መገደል ብቻውን የሀገሪቱን አቋም መቀየሩ እንደማይቀር የየል ዩኒቨርሲቲ ታሪክ ምሁርና ኢራናውያን ምን ይፈልጋሉ ሴት ሕይወት ነጻነት የሚለው መጽሐፍ ደራሲ አራሽ አዚዝ በአትላንቲክ መጽሔት ላይ ሂሳዊ መጣጥፍ ጽፈዋል። ሁኔታዎች በጥሩ ጎናቸው ቢታይ እንኳን የካሜኒ ከዚያ ዓለም መለየት ኢራን በአጭር ወይም በመካከለኛ ጊዜ ውስጥ አንዳንድ አጥፊ ፖሊሲዎቿን እንድትተው ሊያደርጋት ይችላል። በተለይም ሀገሪቱ ለከሸፈ ርዕዮተ ዓለም መስዋዕትነት የማድረግ አባዜዋን ሊያስቀርላት ይችላል ሲሉም ጽፈዋል። አዚዝ እንደገለጹት ከአሁኑ ስርዓት የሚተርፉና የበለጠ ምክንያታዊ የሆኑ አመራሮች ከአሜሪካ ጋር ለመደራደር ምናልባትም ከዋሽንግተን ጋር ዲፕሎማሲያዊ ግንኙነት በመስረት የሴቶችን የሂጃብ ሕግ ለማስቀረት ፈቃደኛ ሊሆኑ ይችላል። ነገር ግን ሁሉም እኔን ጨምሮ ብዙ ኢራናውያን የታገልነትና በቅርቡ በሺዎች የሚቆጠሩ ሰዎች የሞቱለትን ትልቅ ዓላማ ለማሳካት ገና ብዙ ይቀረዋል ሲሉ ተደምጠዋል። መካከለኛ ምስራቅም ከዚህ ግጭት በኋላ ምን አይነት ኢራንን ሊረከም እንደሚችል ወራትን ምናልባትም ዓመታትን መጠበቅ ሊኖርበት ይችላል። መሰረታዊ መብቶችን በመጠየቃቸው በቅርቡ በሺዎች የሚቆጠሩ ሰዎች የተገደሉባት የዚህ በችግር ውስጥ ያለ ህዝብ ዕጣ ፈንታ አሁንም ባልታወቀ ሁኔታ ላይ ይገኛል። አበቃን። ሰናይ ጊዜን ተመኘን።